በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 6 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። በዚህች ዕለት የታላቋ ሰማዕት የቅድስት አርሴማ ቤተክርስቲያኗ የከበረችበትና የሥጋዋ ፍልሰት የተከናወነበት ዕለት ነው። ከእርሷም ጋር አብረው የተሰየፉ 27 ደናግልም የሥጋቸው ፍልሰት ሆነ። ቅድስት አርሴማ ዋነኛ በዓሏና ዕረፍቷ መስከረም 29 ይከበራል። ቅድስት አርሴማ አባቷ ቴዎድሮስ ከሌዋውያንና ከኃያላን ነገሥታት ወገን ሲሆን እናቷ አትኖስያ ደግሞ ከጳጳስ አለቆች ወገን ናት። ወላጆቿ በሃይማኖትና በምግባር ያጌጡ በበጎ ትሩፋት የተመሰገኑ ደጋግ ቅዱሳን ናቸው። በጾም በጸሎት በምጽዋትና አስራት በኩራትን በማውጣት በመንፈሳዊ ሥራ ሁሉ እየተጉ ቢኖሩም ነገር ግን እስከ እርጅናቸው ዘመን ድረስ ልጅ ስላልነበራቸው ያዝኑ ነበር። እናቷ ቅድስት አትኖስያ እንደ ነቢዩ ሳሙኤል እናት ሐና ጠዋት ማታ ወደ ቤተ ክርስቲያን በመሄድ በእግዚአብሔር ፊት ታለቅስ ነበር። እግዚአብሔር የልቧን ፈቃድ ይፈጽምላት ዘንድ ወደደና የቂሳርያ ሊቀ ጳጳስ ሊዲዮስን ስለ እርሷ ይጸልይላት ዘንድ አዘዘው። ሊቀ ጳጳሳቱም ስለ ቅድስት አትኖስያ ጸለየላት። እግዚአብሔር አምላክም የሊቀ ጳጳሳቱንና የቅድስት አትኖስያን ጸሎት ሰምቶ መልኳ እጅግ ያማረች ሴት ልጅ ቅድስት አርሴማን ሰጣት። እናቷም እየተንከባከበች አሳደገቻት። እድሜዋም ከፍ ሲል አምላክን በወለደች በእመቤታችን ስም ወደ ተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ቅድስት አርሴማ ወጣት በሆነች ጊዜ ወላጆቿ ባል ሊያጋቧት ወደዱ። ነገር ግን እርሷ ይህንን ፈጽሞ አልወደደችምና ወላጆቿን እኔ ሰማያዊ የክርስቶስ ሙሽራ ነኝ እንጂ ምድራዊ ሙሽራ አይደለሁም አለቻቸው። ቅድስት አርሴማ ከእርሷ በፊትም ሆነ ከእርሷ በኋላ በመልክና በውበት የሚመስላት የለም። ይህንን ዓለም እንዴት ይባ በመቁጠርና ፍጹም በመናቅ ጌታችን ከተከተሉት ቅዱሳን ደናግል አንስት ውስጥ በመልክና በውበት ቅድስት አርሴማን የሚመስል የለም አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም በቀር። እርሷም በምግባር በሃይማኖት ያጌጠች በመንፈሳዊ ተጋድሎ የበረታች በትሩፋት የበለጸገች ናት። ብሉይን ከሐዲስ አጠናቃ የተማረች
የሮምና የጽረን የስርያን የኪልቅያን ቋንቋዎች ታውቅ ስለነበር ቅዱሳት መጻሕፍትንም ወደ ተለያዩ ሀገራት ቋንቋዎች ተርጉማለች። ቅድስት አርሴማ 15 ዓመት በሆናት ጊዜ ከሃዲውን ዲዮቅልጥያኖስን ሰይጣን አነሳስቶት ነገሰ። ይኸውም ከሃዲ ንጉሥ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅ ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ ጭፍሮቹን አዘዘ። ያገኛትንም ውብ የሆነች ሴት መልኳን ስለው ያመጡለት ዘንድ ሰዓሊዎችንም አብሮ ላከ። የተላኩትንም ሰዎች ወደ ሮሜ አገር በደረሱ ጊዜ ቅድስት አርሴማ ያለችበትን የደናግል ገዳም አገኙ። ወደ ገዳሙም ገብተው ቅድስት አርሴማን አይተዋት በመልኳ ማማር እጅግ ተደስተው ለንጉሱ ሚስት የምትሆነው ይቺ ናት ብለው መልኳን በስዕል ቀርጸው ለንጉሱ ላኩለት። ንጉሱም ስዕሏን በተመለከተ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ ይመጡ ዘንድ ሕዝቡን ይጠሯቸው ዘንድ ወደ ነገስታቱና ወደ መኳንንቱ ሁሉ ላከ። በገዳም ያሉ ደናግልም ይህንን በሰሙ ጊዜ እጅግ አዝነው አለቀሱ። ድንግልናቸውን እንደጠበቁ ያገለግሉ ዘንድ እግዚአብሔርን እየለመኑት ከገዳሙ ወጥተው ወደ ንጉሥ ድርጣድስ የግዛት ሀገር ወደ አርማንያ ደረሱ። በዚያም በምድረ በዳ ዋሻ ውስጥ ተቀመጡ። ቁጥራቸው 75 ወንዶችና 39 ደናግል ሴቶች ነበሩ። በዋሻም ውስጥ በረሃብና በጥም እየተቸገሩ ተቀመጡ። ንጉሥ ዲዮቅልጥያኖስ ቅድስት አርሴማን ፈልጎ ባጣት ጊዜ እጅግ ቢያዝንም ነገር ግን ቆይቶ በአርማንያ እንዳለች ሰማ። በሰው እጅ የተመረቱ እንጨቶችንና ድንጋዮችንም በቤቱ አስቀምጦ አማልክት እያለ በመጥራት እንደ አምላክ ያመልካቸው ነበር። በውስጡም ሰይጣን አድሮበታልና የእርሱን ጣዖታት ሕዝቡም እንዳመልኩ ያስገድዳቸው ነበር። ክርስቲያኖችንም እያሰረ በመግረፍ ያሰቃይ ነበርና ቅድስት አርሴማ በዋሻ ውስጥ ሆና አንዱ መኮንን ክርስቲያኖችን በመግረፍ ሲያሰቃይ ታየዋለች። ስለ ሰማዕታቱ ወደ እግዚአብሔር ስትጸልይ የብርሃን አክሊል የያዙ ቅዱሳን መላእክት ለሰማዕታቱ ሲሰጧቸው አየች። ይህንን ታላቅ ምስጢር ባየች ጊዜ አቤቱ አምላኬ ሆይ ስለ ስምህ እኔም ሰማዕት ሆን ዘንድ እርዳኝ እያለች ለመነች። ከዚህም በኋላ ሰማዕታቱ ዘንድ ስትሄድ መኮንኑ አያት። እመቤቴ ሆይ እዛው ባለሽበት ሆነች ተዋቸው ብትይኝ ፈትቼ ለቃቸው ነበር፣ አንቺ ከዚህ መምጣት አያስፈልግሽም አላት። ቅድስት አርሴማም እኔ እነዚህን ሰማዕት መከራ አሸከም ዘንድ እወዳለሁ፣ የእነርሱንም የክብር አክሊል አገኝ ዘንድ እሻለሁ አለችው። ቅድስት አርሴማም የጎሰቆልኩ ጤልሜዎስ ሆይ ለእኔስ ሰማያዊ ንጉሥ በመንግስቱ አዳራሽ አዘጋጅቶልኛል አለችው። ከዚህም በኋላ መኮንኑ ሰማዕታቱን ከእስር ቤት ጣላቸውና ቅድስት አርሴማን ግን ከአጃቢዎች ጋር በክብር አስቀምጦ ምግብ መጠጡን አዘጋጀላት። እሷ ግን ለሰማዕታቱ ስለ ሰማያዊ ስጦታቸው ትነግራቸው ነበር እንጂ ምግቡን አልቀመሰችም። ከሃዲው መኮንንም ቅድስት አርሴማን እሺ ብለሽኝ አንቺን ካገባው በቤቱ ያሉትን ሚስቶችን ሁሉ አባርሬ አንቺን ብቻ ሚስቴ አድርጌ እስከ ዕለተ ሞቴ ድረስ እኖራለሁ፣ በዚህም በትላልቅ አማልክቶች ስም እምልልሻለሁ ብሎ መልእክተኛ ላከባት። ቅድስት አርሴማም መልእክተኞቹን መጽሐፍትን እየጠቀሰች የዓለምን ከንቱነትና የክርስቶስን ፍቅር አስተማረቻቸው። እርሷም የእግዚአብሔርን ቃል ስትነግራቸው ልባቸው እየተቃጠለ ያለቅሱ ነበር። እነርሱም በቃልሽ አምነናል፣ ጸሎትሽ ኃይል ይሆነን አሏት። መኮንኑም የቅድስት አርሴማን መልስ በሰማ ጊዜ በታላቅ ቁጣ ሆኖ ሰማዕታቱን ይዞ በማሰቃየት የበላይ ወደ ሆነው ወደ አርማንያው ንጉሥ ድርጣድስ ዘንድ እንዲወስዳቸው አዘዘ። የሀገሩ ሰዎችም ቅድስት አርሴማ ሰማዕት ትሆን ዘንድ ፈቃዷ ሆኖ ወደ ንጉሥ ዘንድ እንደሄደች ለእናቷ ለአትኖስያ ነገሯት። እናቷም መጥታ ልጅ ሆይ ወደ ሞት ለምን ትሄጃለሽ? ወደ ሞት መሄድሽን እያየው አሁን ልቤ እንዲህ በሐዘን ከሚሰበር ምነው መጀመሪያውኑ ባልወለድኩሽ ይሻለኝ ነበር አለች። ቅድስት አርሴማ ግን የክርስቶስን ፍቅር ለእናቷ አስረዳቻት። ከቂልቅያ ጋታ ብለው የሚጠሯት ወላጅ እናቷ አትኖስያም አስተማሪ ልጄ አርሴማ ሆይ እባክሽ እሺ በይኝ እያለች ብዙ ብትለምናትም ቅድስት አርሴማ ግን እናቷንና የሀገሯን ሰዎች ተሰናብታ ስትሄድ ሁሉም እያለቀሱ ሸኟት። በመንገድም ሳለች ቅድስት አርሴማን ወደ ንጉሥ ድርጣድስ የሚወስዷት ጭፍሮች ከሰማዕታቱ ጋር ሄዳ
ሰማዕት ከምትሆን ይልቅ ወደ እናቷ መመለስ ብትፈልግ እንደሚመልሷት ነገሯት። እርሷ ግን ከሰው ፍቅር ይልቅ የእግዚአብሔርን ፍቅር ይበልጣል አለቻቸው። ሰማዕታቱ አርማንያ ሀገር እንደደረሱ ጭፍሮቹ የሰማዕታቱን እግሮቻቸውንና እጆቻቸውን እንዳሰሯቸው ለንጉሱ ድርጣድስ አስረከቧቸው። መኮንኑም ለንጉሱ ጌታዬ ሆይ እነሆ አንተ የምታመልካቸውን ጣዖቶችን የሚያመልኩትን ብዙ ክርስቲያኖችን ሰቀልናቸው፣ ገደልናቸው። የቀሩትንም እየገረብን ይኸው ከፊት አቁመናቸዋል። የወደድከውን አድርግባቸው አለው። አንዲትም ውብ የሆነች ሴት ልጅ አብራቸው መከራ መቀበልን መርጣ መጥታለች። የመልኳንም ማማርና ደምግባቷን ባየን ጊዜ ደንግጠን በእርሷ ላይ አንዳች ክፉ ነገር ማድረግ አልተቻለንም አለው። ንጉሱም ያመጧት ዘንድ ሲነግረው መኮንኑ ነገር ግን ጌታዬ ሆይ እርሷ በመልክ የሚስተካከላት የሌለ እጅግ ውብ ብትሆንም ከሕይወት ይልቅ መሞት ይሻለኛል የምትል ናት አለው። ከዚህም በኋላ ሰማዕታቱን ወደ እስር ቤት በመውሰድ ቅድስት አርሴማን ግን ይዘው ወደ ንጉሱ ዘንድ አመጧት። እርሷም ወደ ንጉሱ አዳራሽ እያመተበች ስትገባ ንጉሱ ባያት ጊዜ ልቡ ታወከ። ሰማዕቷ ግን ከሰማያትና ከምድር ንጉስ ከእግዚአብሔር አምላክ የተለየ ዘንድ የወደድክ ሰነፍ ንጉስ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከእኔ ምን ትሻለህ? በወደድክ በእጅ ሰማዕት ሆን ዘንድ እወዳለሁ አለችው። ከዚህም በኋላ ሰማዕቷ በጸለየች ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በታላቅ ግርማ ተገለጡላት። ነገር ግን ቅድስት አርሴማ ጌቶች ሆይ ነፍሰ ገዳይ እንዳልባል በማንም ላይ ጥፋት አይድረስ ብላ ለመነቻቸው። ሊይዟት የመጡትን ሰዎችንም ግርማዋን አይተው ፈሩ። ሰውነቷንም ቀርበው እንዳይነኳት የመለኮት ኃይል ከለከላቸው። እነርሱም ይህችን ሴት አስማተኛ ናት፣ ጥበበኛ ናት፣ ምትሃት አላት ብለው ለንጉሱ በነገሩት ጊዜ እርሱም ዛሬ አሸነፍሽኝ እንዳይመስልሽ ነገ ብርቶች በሆኑ አማልክቶች ኃይል ድል አደርግሻለሁ አላት። እርሷም ዛሬም ጌታ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኃጢአተኛይቱና በደካማይቱ ኃይል አይደለም፣ በእነዚህም ቅዱሳን ሰማዕታት የጸሎት ኃይል እንጂ በማለት መለሰችለት። ሰማዕታቱም ከቅድስት አርሴማ ጋር በእስር ቤት ሳሉ እግዚአብሔርን ኃይል በአንቺ ላይ አይተናልና በጸሎትሽ አስቢን አሏት። እርሷም በገድላችሁ ብዛት ለእኔ ጸልዩልኝ አለቻቸው። ቅድስት አርሴማ ሌሊት ታላቅ ምስጢርን አየች። እልፍ አእላፍት የብዙ የሚሆኑ ቅዱሳን መላእክት የሥላሴን ዙፋን ከበው የጌትነት ምስጋና ሰማይና ምድርን መላ፣ ፍጹም አሸናፊ እግዚአብሔር ቅዱስ 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 እያሉ ሲጮሁ ተመለከተች። ይህንንም የመላእክትን ዜማ እንደሰማችና እንዳየች ለሰማዕታቱ ነገረቻቸው። ከእነዚህም መላእክት ውስጥ አንዱ ወደ እኔ ተልኮ መጣና በቀኝ ቆሞ በጥላው ሸሽጎ የሕይወትን እንጀራ መግቦኝ የድህነትን ጽዋ ጠጣኝ። ያን ጊዜም ሥጋዬ ወደ ምድር ወረደ፣ በላይም ነፍሴ ተመለሰች። ከእንቅልፍ እንደሚነቃና የወይን ጠጅ ጠጥቶ ስካሩ እንደተወው ሰው ነቃሁ አለቻቸው። በነጋም ጊዜ ንጉሱ በፍርድ ዙፋን ተቀምጦ ሰማዕታቱን ከእስር ቤት አውጥተው ወደ ፍርድ አደባባይ ያመጧቸው ዘንድ አዘዘ። በፊቱም አቁሞ ለጣዖታት አማልክቶቹ እንዲሰግዱና እንዲሰዉ አዘዛቸው። እነርሱም እኛስ የምናመልከው እውነተኛ አምላክ አለን፣ ለረከሱ ጣዖታት አንገዛም ባሉት ጊዜ ትእዛዜን ካልፈጸማቸው ሰውነታቸውን በትንሹ እየቆራረጥኩ እጥለዋለሁ አላቸው። ሰማዕታቱም በሚያስፈራ ቃልህና በቅጣትህ የምንፈራና አምላካችን ክርስቶስን የምንከደው አይደለም አሉት። ስለ አምላካችን ስለ ኢየሱስ ክርስቶስን ስም ነፍሳችንን እንሰጥ ዘንድ ወደ አንተ መጥተናል አሉት። ያን ጊዜም ንጉሱ ድርጣድስ እጅግ ተቆጥቶ ይችን ሴት በማስቀደም ጽኑ ቅጣትን ቅጧቸው፣ የምታስተምራቸው እርሷ ናትና ብሎ አዘዘ። ጭፍሮቹም የሴት ልቧ ደካማ ነውና ቅድሚያ ወንዶችን አሰቃይተን ብንገድል ሴቶች ለጣዖት ይገዛሉ በማለት ወንዶቹን ለብቻ ወስደው ለተራቡ አንበሶችና ሌሎች አውሬዎች ሰጧቸው። ቅድስት አርሴማንም አጽናንታቸውና ተሰነባብተው ወደ ሰማዕትነት ገቡ። ነገር ግን የተራቡት አንበሶችና ሌሎችም አውሬዎች ወደ ሰማዕታቱ መቅረብ አልተቻላቸውም። ይልቁንም በሰማዕታቱ ፊት ሰገዱላቸው እንጂ በጅራታቸውም እየዳሰሷቸው አጫወቷቸው እንጂ። የቅድስት አርሴማንም የእግሯን ትቢያ ላሱ፣ እርሷም በእጆቿ ዳሰሰቻቸው።
አውሬዎቹም ብረቱን እየበጠሱ ንጉሥ ከመንግስቱ ዙፋን እስኪወድቅ ድረስ አባረሩት። ወታደሮቹንም ሲያባረሯቸው ከእነርሱ ውስጥ 300 ጭፍሮች ሞቱ። የተረፉትም ይህንን ተአምር ሲያዩ እጅግ እያደነቁ ሰማዕታቱ ምትሃተኞች መሆናቸውን ተናገሩ። ይልቁንም ቅድስት አርሴማን እሷ መመኪያቸውና መሪያቸው ናትና አስቀድመን እንግደላት አሉ። ከዚህም በኋላ ጥልቅ ጉድጓድ ቆፍረው በውስጡ እሳትን አንድደው ሰማዕታቱን ከዚህ ጨምሯቸው ዘንድ ሲመክሩ ንጉሱ በዚህ ምክራቸው ደስ ተሰኘ። እንደ ምክራቸውም ጥልቅ ጉድጓድ ቆፍረው በውስጥ እሳት አንድደው የተለያዩ ሰውነትን ቆራርጠው የሚጥሉ እንደ ዲን፣ ሙጫ፣ ቅንጭብ ጨምረው የእሳቱ ነጎድጓድ እስኪሰማ ድረስ አንድደው ሰማዕቱን እዚያ እንዲጨምሯቸው ንጉሱ አዘዘ። ቅድስት አርሴማንም አሁንም ከዚህ ማን እንደሚያድንሽ አያለው አላት። እሷም እኛስ አምላካችን እንደሚያድነን አሁን ታያለ። አንተ ግን ከዚህ ክፋት ካልተመለስክና ጣዖት ማምለክን ትተህ እውነተኛውን አምላክ ካላመለክ በኋላ ከዘላለማዊ እሳት ወዴት ትሸሻለህ? በማንስ ትማጸናለህ? በእንጨት ነው ወይስ በድንጋይ? በማለት ዕለተ ምጽአት ሌላም ብዙ ነገር አስተማረችው። በዚህን ጊዜ ከወታደሮቹ አንዱ ተነስቶ በኃይል ሲመታት ከአፍንጫዎቿ ደም እንደ ውሃ ፈሰሰ። ንጉሱም በዚህ የምተውሽ አይደለሽምን? ስጋሽን በሳት አቃጥለዋለሁ በማለት ተናገራት። ያን ጊዜ ምድር አፋን ከፍታ ያንን የመታትን ወታደር አጣቸው። ይህንን የሚያዩ ሁሉ በማድረግ እጅግ ፈሩ። ንጉሱም ፈርቶ ከዙፋኑ ላይ ፈጥኖ ተነሳ። ቅድስት አርሴማም ፈገግ ብላ በእርሱ ይመጣ ዘንድ ያለውን ነገር ትንቢት ነገረችው። እግዚአብሔር ስለኛ ይበቀልሃል፣ የአጋንንትን ማደሪያ ያደርግሃል፣ እንደ ጅብ በራስህ ስጋህን እስከምትበላ ድረስ ያሳብድሃል አለችው። መልክህና ምሳሌህ ይለወጣል፣ እንደ በረሃ አርያም ትሆናለህ፣ የምትናገረውንም አታውቅም፣ የርኩሳት አጋንንት የእግራቸው መረገጫ ትሆናለህ። ያን ጊዜም የሙታንን ትንሣኤ ተስፋ ትታመን ዘንድ አለ። ይህ እንደሚሆንብህ በእውነት እነግርሃለሁ አለችው። ንጉሱም ይህንን ጊዜ እናንተን በክፉ ቅጣት አሰቃይቼ ከገደልኩ በኋላ ይህንን አሁን ያልሽውን በሆነ አያሳዝነኝም አላት። ይህንንም ሲነጋገሩ ወታደሮቹ መጥተው የእሳቱ ነበልባል ከሩቅ እስኪታይ ድረስ እንደነደደ ነገሩት። እርሱም ሰማዕቱን ከእስር ቤት አውጥተው በማምጣት ከቅድስት አርሴማ ጋር በእቶነ እሳት ውስጥ ይጥላቸው ዘንድ አዘዘ። ቅድስት አርሴማም ሰማዕታቱን ካጸናቻቸውና ከመከረቻቸው በኋላ በመስቀል ምልክት አማትባ ማንም ገፍቶ ሳይጨምራት ራሷን ወደ እሳት ውስጥ ወረወረችው። ቀጥሎም ዲያቆን ጤሜሌዎስ ወደ እሳቱ ተወርውሮ ገባ። ታላቃቸው ጌርሎስም እንዲሁ ራሱ ወርውሮ ወደ እሳት ውስጥ ገባ። ሁሉም እንዲሁ በየተራ ራሳቸውን እየወረወሩ ገቡ። በጎች ወንዝ ውሃ እየሮጡ እንደሚገቡ ሁሉም ሰማዕታት ራሳቸውን እየወረወሩ ወደ እቶነ እሳት ውስጥ ገቡ። ይህንም ሲያደርጉ ያዩአቸው ወታደሮች ሁሉ በሐዘኔታ አለቀሱላቸው። ነገር ግን ወደ አሁኑ ሰማዕታቱ ከእሳት ውስጥ ሆነው እግዚአብሔርን በሰላም ሲያመሰግኑ አያቸውና እጅግ አደነቁ። ቅድስት አርሴማም በዚህ ላሉት ሁሉ ወደፊት በንጉሱ ላይ የሚሆነውን ነገር በትንቢት ነገረቻቸው። ከዚህም በኋላ ንጉሥ ጥርጣጤስ ቅድስት አርሴማ እንዲበቀሉለትና እንዳጠፉለት ወደ አማልክቶቹ ቤት ይወስዷት ዘንድ የሰራዊቱን አለቆች አዘዛቸው። ወደ አማልክቶቹን ቤት በወሰዷት ጊዜ በዚያ ሆና ስትጸልይ በወንዶች አምሳል የተሰሩ 77 በሴቶች አምሳል የተሰሩ 33 ጣዖታት ሁሉ ተሰባበሩ። ከአንገታቸው የተሰበሩ አሉ፣ እግሮቻቸውና እጆቻቸውም የተሰበሩ አሉ፣ ወገባቸው የደቀቁ አሉ፣ እንደ ትቢያም የተበተኑ አሉ። በምድርም ታላቅ ንውጽውጽታ ሆነ። የመላእክት አለቃ ቅዱስ ሚካኤልም እንደ መብረቅ ባለ ድምፅ መጥቶ ምድሪቱን መላትና በዚያ ያሉ ጣዖታትን በሙሉ እንደ ትቢያ ጠፉ። ቅድስት አርሴማም ይህንን ባየች ጊዜ ደስ ተሰኝታ የሆነውን መጥቶ ያይ ዘንድ ወደ ንጉሱ ላከችበት። ንጉሱም በመጣ ጊዜ አምላኬ መልአኩን ልኮ አዳነኝ፣ ጣዖቶችህም እንዳልነበሩ አደረጋቸው፣ እንግዲህስ እፈር አለችው። ንጉሱም በምትሃትሽ ይህንን እንዳደረግሽ አውቃለሁ አላትና ወደ እስር ቤት ወስዶ ከሰማዕታቱ ጋር ጨመራት። ሰማዕታቱን በእስር ቤት ሆነው እህልና ውሃ ከቀመሱ 7 ቀን ሆናቸዋልና ረሃቡና ጥሙ እጅግ ጠናባቸው። ጊዜም ቅድስት አርሴማ ተነሱ እንጸልይ አለቻቸውና ቢጸልዩ ብርሃናኤልና አክናኤል በሚባሉ 2 ቅዱሳን መላእክት እጅ
ሰማያዊ ህብስትና የገነት ውሃ መጣላቸው። ከመካከላቸው ካህኑ ኢያሴኖስ ባርኮ ለሌሎች ሰማዕታት ሰጣቸውና ተመግበው ፈጣሪያቸውን አመሰገኑ። የተረፋቸውን ህብስት በመላእክት እጅ ወደ ሰማይ ወጣ። በማግስቱም ንጉሡ ወደ ፍርድ አደባባይ ባወጣቸው ጊዜ ሰማዕታቱ ፊታቸው እንደ ፀሐይ ያበራ ነበር። የእስር ቤት ጠባቂውንም ጠርቶ እህል ያበላቸውና የነገሥታትን ልብስ ያለበስካቸው ለምንድን ነው ብሎ ተቆጣው። ጠባቂውም ጌታዬ ሆይ እነርሱስ ሳይበሉ ሳይጠጡ ይረካሉ እንጂ የሰጠኋቸው ምንም ነገር የለም አለው። ቃሉንም በመሐላ ካጸናለት በኋላ ነገር ግን ንጉሥ ሆይ በሌሊት እስር ቤት በብርሃን ተጠቅልቆ አይቼዋለሁ አለው። ዳግመኛም 27 የብርሃን አክሊሎችም ሲወርዱ አየሁ አለው። ቀጥሎም ይህ ጠባቂ ንጉሥ እኔም በእነዚህ ሰማዕታት አምኛለሁ አለው። ወደ ቅድስት አርሴማም ዘወር ብሎ እመቤቴ ሆይ በጸሎትሽ አስቢኝ በማለት ሌሎችንም ሰማዕታት ተማጸናቸው። ንጉሡም በዚህ እጅግ ተቆጥቶ ራሱን በሰይፍ አስቆረጠው። እርሱም በጣዖት የሚያመልክ አረማዊ ቢሆንም አምኖ በደሙ ተጠምቋልና የሰማዕታትነትን የክብር አክሊል ተቀዳጀ። ቅዱሳን የሆኑ ሰማዕታትም ይህንን አደነቁ፣ ሰማዕትነትንም በመፈጸም ቀድሟቸዋልና። በድኑንም በምድረ በዳ ጣሉት። ነገር ግን አውሬዎችና አሞራዎች አልበሉትም፣ ቅዱሳን መላእክት ይጠብቁታልና። ንጉሡን ሰማዕቱን በጽኑ ዱላ ካስደበደባቸውና እያንዳንዳቸው ሌላ 300 ግርፋት ካስገረፋቸው በኋላ ወደ እስር ቤት መለሳቸው። በማግስቱም ቅድስት አርሴማን አስመጥቶ ከእርሱ ጋር ትሴስን ዘንድ አባበላት። ንግሥት አድርጌ በወርቅ ዙፋን ላይ ትቀመጫለሽ፣ በአርማንያ ካሉ ሴቶች ሁሉ በላይ አደርግሻለሁ እያለ አባበላት። ቅድስት አርሴማ ግን ልብህ የደነደነ ሰነፍ ሆይ ኃጢአትህን ሁሉ ይቅር ይልህ ዘንድ ወደ አምላክ እግዚአብሔር ትመለስ ዘንድ በተሻለ ነበር እያለች አስተማረችው። ስለ ጌታችንም መንግስት ካስተማረችው በኋላ እኛ ሰማዕታቱ ስለ አንተ እንጸልይልሃለን አለችው። ንጉሡ በዚህ ጊዜ ማመኔን ብትወጂ ግን ከእኔ ጋር ተስማምተሽ እንጋባለን፣ ለአምላክሽም እገዛለሁ ሲላት ወደ አሁኑ እርኩስ መንፈስ ፊቱን መታውና ከእናትም ሐፀን ጀምሮ ያሳደግኩህና በስራ ሁሉ አፍና ብርታት ሆኜ በኃይሌም ብርታት የክርስቲያን ልጆችን እንድታስጨንቃቸውና እንድትገድላቸው ያደረኩ እኔን ለምን ተውከኝ አለው። ስለዚህችም ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን እያለ በቁጣ ሆኖ አፉን አጣመመውና ምድር ላይ ጣለው። ከዚህም በኋላ ለጣዖታቱ ይሰግድ ዘንድ ሰማዕታቱን በቁጣ አዘዛቸው። ነገር ግን የጣዖታቱ ካህናት መጥተው ጣዖታቱን ቅድስት አርሴማ እንዳጠፋቻቸው ነገሩት። ዳግመኛም እርሷን ካልገደልካት ሀገራችን ትጠፋለች፣ መንግስትም ትሻራለች አሉት። ከዚህም በኋላ ከቅድስት አርሴማ ጋር ያሉትን 27ቱን ሰማዕታት ስሙ ጋብጋብ ወደሚባል ወንዝ ወሰዳቸው። አንገታቸውን በሰይፍ ቆረጧቸውና የሰማዕትነቱን ፍጻሜያቸው ሆነ። ከእነርሱም አንደኛው በቅድሚያ አንገቱን ሲቆርጡት ስጋው ወደ ምድር ወደቀ። ራሱ ግን ለብቻዋ ለ1 ሰዓት ያህል ቆመች። ብሩክት ቅድስት አርሴማም ሮጣ ሄዳ የሰማዕቱን በርጢኖስን ራስ ያዘቻትና ወደ አንገቱ መለሰቻት። እርሱም ሰማዕት ለመሆን እኔን ስላስቀደመ አምላክ እግዚአብሔርን አመሰግነዋለሁ እያለ 3 ጊዜ ተነፈሰ። ቅድስት አርሴማ እመቤቴ ሆይ መምጣትን እንዳፋጥኑ ከፀሐይ ይልቅ የምታበራ አገርን እንዲያዩ ለወንድሞቻችን ለእህቶቻችን ነገሪያቸው አላት። እርሷም ወደ ሰማዕታቱ ዘወር ብላ ወንድማችን በገነት ያየውን ይነግረናልና ያሳየን ዘንድ በሕይወት ኖሯል እንጂ አልሞተም አለቻቸው። ከዚህም በኋላ ሰማዕታቱ እግዚአብሔርን አመስግነው እናስቀድሙ እያሉ ወታደሮቹን ለመኗቸው። እየተሻሙ በየተራ እየተሰየፉ ሰማዕትነታቸውን ፈጽመው የክብር አክሊልን ተቀዳጁ። የእነዚህን የ27ቱን ክቡራን ሰማዕት ስማቸው ይህ ነው። ካህኑ ኢያሚኖስ፣ አፍጢኖስ፣ በርጢኖስ፣ ጢሞና፣ ጢሞአና፣ ዘኪዎስ፣ እስጢፋኑ፣ አርሞና፣ ኪልያኮስ፣ አንጢያኮስ፣ ያዕቆብ፣ ቡራኪሌስ፣ አስኪሪያኮስ፣ አስኪሪያኖስ፣ ትትግርጦስ፣ ያስቲኖስ፣ ጥልያኖስ፣ ኡልያኖስ፣ በርቅላስ፣ ኬብርያኖስ፣ ጴጥሮስ፣ ጳቅኔዎስ፣ ሐናንያ፣ አሊባኖስ፣ እስያኖስ እና ኤልያብ ናቸው።
ቅድስት አርሴማም የሰማዕቱን ራሶቻቸውን ትሰበስብ ዘንድ ወደ ስጋቸውም ታጋጥመው ነበር። በዚያን ጊዜ እንደ መጀመሪያው ይሆናሉ፣ እንዳልተቆረጠም ይሆናል። ልብሶቻቸውንም ታለብሳቸዋለች። ይህንም ታላቅ ተአምር ያዩ 92 የንጉሥ ወታደሮች ወደ ንጉሡ ሂደው እኛም በአምላካችን አምነን ክርስቲያን ሆነናል በማለት መሰከሩ። ንጉሡም በፈረስ ገመድ ላይ አስሮ ስጋቸው ተቆራርጦ እስኪወርድ ድረስ ካሰቃያቸው በኋላ አንገታቸውን ሰየፋቸውና የክብር አክሊልን ተቀዳጁ። ዳግመኛም በእነርሱ ምክንያት ሌሎችም አመኑ። ከዚህም በኋላ ንጉሡ ቅድስት አርሴማን ውበቷን እያሰበ ልቦናውን ሳተ። ድንግልናዋንም ሊያረክስ ሽቶ እናቷን አጋታን ልተባበርለት አዘዛት። እናቷም ሄዳ ልጅ ሆይ ስሚ፣ ይህ አረማዊን እንዳያረክስሽ ተጠንቀቂ አለቻት። ንጉሡም ቅድስት አርሴማን መንግስቴንና ግዛቴን ሁሉ አወርስሻለሁ እያለ በመሐላ ቢለምናትም እሺ እንደማትለው ሲያውቅ ይዞ በግድ እልፍኙ ሊያስገባት ሲል ቅድስት አርሴማ ይዛ መሬት ላይ ጣለችው። በእርሷ ላይ ያደረ የመንፈስ ቅዱስ ኃይል ሞገስ ሆኗታልና። እሱ ግን በጦርነት የበረታ ኃያል ስለነበር አሁን በታናሽ ሴት ብላቴና ስለተሸነፈ አፈረ። በዚህም እጅግ ተናዶ ለስጋዊ ፈቃዱም እንደተመኛት ያገኛት ስላልቻለ ተስፋ ቆርጦ በንዴት አንገቷን ይቆርጧት ዘንድ አዘዘ። የቅድስት አርሴማንም ራሷን ቆረጧትና የሰማዕትነት ፍጻሜዋም ሆነ። ከአንገቷም ደም፣ ውሃ፣ ወተት፣ ማር ወደ አራቱም አቅጣጫ ፈሰሰ። እርሷና ሌሎችም 72 ሰማዕታት ከተሰየፉ በኋላ ስጋቸው በምድር ላይ ተጥሎ ቀረ። ንጉሡም ጋኔን ተጭኖበት መልኩ ተለውጦ እንደ ኤርያ ሆነ። ከዚህም በኋላ የአረማውያን ሊቀ ጳጳሳት አቡነ ጎርጎርዮስን ንጉሥ ጢርጣቲስ ዕጣን ሊያሳርግ ወደ ጣዖት ቤት ሲገባ አቡነ ጎርጎርዮስን ጠርቶ ለአማልክት ዕጣን አሳርጉ ቢላቸው እሳቸውም ትእዛዙን አልፈጽምም ባሉት ጊዜ እጅግ ጽኑ በሆነ በተለያዩ ስቃዮች ካሰቃያቸው በኋላ ጥልቅ ጉድጓድ አስቆፍሮ በዚያ ውስጥ ጣላቸው። አባታችንም በዚያ ትልቅ ጉድጓድ እንደተጣሉ ለ15 ዓመታት ኖሩ። ስለ ምግባቸውም እግዚአብሔር አንዲት እናት አዘዘላቸው። በንጉሡ አዳራሽ አቅራቢያ የምትኖረው ይህች ሴት በእግዚአብሔር ታዛ እንጀራ እየጋገረች ወደ ጉድጓድ ትጥላቸው ነበር። ከእርሷም በቀር አባታችን በሕይወት መኖራቸውን የሚያውቅ ሰው የለም። እንዲህም እያደረገች 15 ዓመት ኖራለች። ንጉሡ ጢርጣድስም ቅድስት አርሴማን ማግባት ፈልጎ ሳለ ፈጽሞ እምቢ ብትለው በእርሷ ምክንያት ብዙ ደናግል ሴቶችን ገደለ። ሰይጣን በልቦ ያደረበት ይህ ንጉሥ ጢርጣድስም ደናግሎችና ቅድስት አርሴማን በብዙ ስቃይ ከገደላቸው በኋላ ስጋቸውን በተራራ ላይ ጥሎት ነበር። ነገር ግን ምንም ሳይሆን በጌታችን ጥበቃ ኖረ። የቅድስት አርሴማንም ውበቷንም እያየ ስላስገደላት የሚጸጸት ሆነ። ወገኖቹም ከሐዘን ታርፍ ዘንድ ወደ ጫካ ሄደን አውሬ እንደን አሉት። ንጉሡም በፈረሱ ተቀምጦ ወደ ጫካ ወጣ። ነገር ግን ሰይጣን ተዋሃደውና በእነ ቅድስት አርሴማና በአቡነ ጎርጎርዮስ ላይ በሰራው ግፍ እግዚአብሔር የተፈጥሮ መልኩን ቀይሮበት እንደ እሪያ አደረገው። ንጉሡ ናቡከደነጾር ከእግዚአብሔር ቁጣ የተነሳ አእምሮውን ስቶ ልቡ ተሰውሮ ወደ እንስሳናት እንደተለወጠ ሁሉ በዳንኤል ምዕራፍ 4 ከቁጥር 28 እስከ 37። ንጉሥ ጢርጣድስም እንዲሁ ከእግዚአብሔር ቁጣ የተነሳ ወደ እሪያነት ተለወጠ። ንጉሡ ጢርጣድስ ወደ እሪያነት ከተለወጠ በኋላ ያገኘውን ሁሉ የሚናከስ ሆነ። በቤተ መንግስቱም ላሉ ሰዎች ላይ ሰይጣን አደረባቸውና ታላቅ ጭንቅ ሆነ። የንጉሡም እህት በሌሊት ጎርጎርዮስን ከጉድጓድ ካላወጣችሁት በቀር አትድኑም የሚል ራእይ አየችና ለወገኖቿ ነገረቻቸው። የሞተ መስሏቸው ስለነበር ይህን ሲሰሙ እጅግ ደነገጡና ሄደው ቅዱስ ጎርጎርዮስን 15 ዓመት ተጥሎ ከኖረበት ጉድጓድ ውስጥ በገመድ ጎትተው አወጡትና አክብረው ወሰዱት። እርሱም የእነ ቅድስት አርሴማን ስጋ ወዴት እንዳደረሱት ሲጠይቅ በተራራው ላይ እንዳለ ነግረውት ሄዶ ሳየው ምንም ሳይነካው በደህና አገኘው። አንስቶም በአማሩ ቦታዎች አኖራቸው። ሰይጣን ያደረባቸውን የቤተ መንግስቱንም ሰዎች ፈወሳቸው። ስለ ንጉሡም ወደ አውሬነት መለወጥ ነግረውት እንዲፈውሰው ለመኑት። አቡነ ጎርጎርዮስም ወደ ንጉሡ ሄዶ በእሪያነት ሳለ በፈውስህና ባድንህ ከክፉ ስራ ትመለሳለህ፣ በእውነተኛው አምላክ በኢየሱስ ክርስቶስ ታምናለህ አሉት።
ሪያ የነበረው ንጉስም አዎ ቢላቸው ጸሎት አድርገው ፈወሱት። አእምሮውንና የቀድሞውን መልኩንም ተመለሰለት። ነገር ግን አቡነ ጎርጎርዮስ ንጉሱ ዳግመኛ እንዳይታበይ በማለት ከእግሩ ላይ የሪያ ጥፍር አስቀሩለት። የቤተ መንግስትም ሰዎች ሁሉ ከፈወሳቸው በኋላ 8 ቀን እንዲጾሙ አዘዛቸው። ሃይማኖትንም አስተምሮ ስርዓት ሰራላቸው። እርሱም ክህነት አልነበረውምና ወደ ሮሜው ንጉስ ወደ አኖሪዎስ ወደ ሊቀ ጳጳሳቱ መልእክት ላኩና ጳጳስ ይላኩላችሁ አላቸው። የሮሙ ሊቀ ጳጳሳትም ጎርጎርዮስን ሾሞ ላከላቸው። ንጉሥ አኖሪዎስም በዚህ ተደሰተ። ጎርጎርዮስም ተሾሞ ከመጣ በኋላ ሁሉንም አጠመቃቸው። በአርማንያ በቅዱስ ጎርጎርዮስ ትምህርት በክርስትና የምትታወቅ ሀገር ሆነች። እርሱም በእመቤታችን ስም ቤተክርስቲያን ሰራላቸው። ምዕመናንም የሰማዕታቱን ስጋ ሰብስበው በመልካም ቦታ ካስቀመጡ በኋላ የመከራው ዘመን ሲያልፍ የተዋበች ቤተክርስቲያን ሰርተው የቅዱሳኑን ስጋ በዚያ አኖሩ። ከስጋቸውም ብዙ ድንቅ ተአምራት ተፈጽመው ታዩ። የቅድስት አርሴማ ዕረፍቷ መስከረም 29 ቀን ነው። የቤተክርስቲያኗም ቅዳሴ በአርማንያ አገር፣ በኪልቅያ፣ በሶሪያ፣ በአንጾኪያ፣ በግብፅ፣ በአውራጃዎች ሁሉ በታኅሳስ ወር በ6ኛው ቀን ሆነ። ጌታችን ከገባላት ብዙ ቃል ኪዳን ውስጥ በአንደኛው ልጁን በአንቺ ስም የጠራውን በመንግስተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ የሚል ነው። የቅድስት አርሴማና የሰማዕታቱ ረድኤታቸው በረከታቸው ይደርብን። ሀገራችን ሰላም፣ ፍቅር ታድርግልን። በዚች ቀን የቅዱሳን አርሜ የነበረ የኤልያስ፣ የበጥልስ፣ የሱልፍት፣ የማርያ፣ የሚካኤል፣ የሊስዮስ፣ የተልሜዎስ መታሰቢያ በዓላቸው ነው። በረከታቸውም ትድረሰን። እግዚአብሔር ምስጋና ይሁን፣ አሜን። በታኅሳስ 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት አርሴማ ድንግል፣ 119 ሰማዕታት ማኅበሯ፣ ቅዱስ ስምዖን ጻድቅ ጫማ ሰፊው፣ አባ አብርሃም ሶርያዊ፣ ቅዱስ አንጣሊዮስ ሰማዕት ናቸው። ወርሃዊ በዓላት ደግሞ ቁስቋም ማርያም፣ ማርያምን ተፍረት ናቸው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚያ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። በማቴዎስ ወንጌል ምዕራፍ 17 ከቁጥር 20። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉን አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ባለንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በተለኛን ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።